ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ክፍል የቀጠለውን የመኒ ሄይስት ምዕራፍ 3 ክፍል ደግሞ 2ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ ያስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። ባለፈው ክፍል አይተን እንዳቆምነው ከ2 ዓመታት በኋላ በቶኪዮና ሪዮ ስህተት ተፈጥሮ ሪዮም በፖሊሶች ተይዞ መሰቃየት ላይ እንዳለ እናም ይህም ዜና ፕሮፌሰሩ ጆሮ ጋም ደርሶ እሱም ሁሉንም የቡድኑ አባላት አሰባስቦ ከባለፈው ዝርፊያ በእጅጉ የሚበልጥ ሌላም ዝርፊያ ለማድረግ አቅዶ ሪዮንም ከፖሊሶች ለማስፈታት አስፈትቶም በዛው የስፔን መንግስት ህዝቡ ላይ ለሚያደርገው ነገር ለመቃወም ቆርጦ እንደተነሳና ለዛም ድጋሚ ለመሰልጠን ሁሉም ተሰብስበው ወደሚሰለጥኑበት ቤት ሲያመሩ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ፕሮፌሰሩም አሁን ሊዘርፉ ያሰቡት የአገሪቱ የወርቅ ሀብት የተከማቸበትን ባንክ ሰብሮ ለመግባት በመጀመሪያ ከፍተኛ ሁከት መፍጠር አለብን ባለው መሰረት በፓራሹት ተጠቅመው ወደ 140 ሚሊዮን ዩሮ የሚጠጋም ገንዘብ ከሰማይ ላይ እንደ ዝናብ እያዘነቡ የስፔንም ህዝብ ገንዘቡን እየተሻማ ሲለቅም እናያለን። በዚህም ጊዜ ነበር ለኮሎኔል ፒቶ ስልክ የተደወለለት። ተደውሎም ከወደ ውጪ ተመልከት ተብሎ በመስኮትም ሲመለከት በሚያየው ነገር በንዴት ስልኩን መጣው እያለ ከዘጋውን በኋላ ትዕይንቱ ወደ ኋላ ያሁኑ ማለትም ሁለተኛው ዝርፊያ የስልጠናም ጊዜ ወስደውን ፕሮፌሰሩም ልክ እንደ ድሮ ሁሉንም እንደ አስተማሪ ፊት ለፊታቸው ቆሞ እያስተማራቸው አሁንም እናደርገው ማለትም ከላይ ገንዘብ እንደ ዝናብ በማዝነባችን በሰዎቹ አይምሮ ላይ ሮቢን ሁድ ተብለን ልንጠራ እንችላለን። በዛውም የዘረፍነው ብር በትንሹ በመንግስት ለተጎዱት ህዝቦች ይገባል እያለ እንግዲህ ይህ እቅድ ትዝ ካላችሁ በርሊን በዛኛው ዝርፊያ ላይ ምንም መውጫ አማራጭ ካጡ በመጨረሻ ሊጠቀሙበት ያሰቡት ቼርኖቤል የተባለው እቅድ እንደሆነ፣ ለአሁኑ ግን ቼርኖቤል እቅድን ከባንክ ለማምለጥ ሳይሆን በተቃራኒው ለመግባት እየተጠቀሙበት እንደሆነ እናያለን። ህዝቡም የሚዘንብለትን ገንዘብ እንደ አውሬ እየተሻማ ባለበት ሰዓት ነበር አሉ በተባሉ የከተሞች ስክሪን ላይ ፕሮፌሰሩ ማስክ አድርጎ ራሱን ከተደበቀ ክፍል ውስጥ በቪዲዮ እየቀረጸ የተከሰተው። ህዝቦቹም በማስክ ፊት ለፊታቸው በስክሪን ላይ ያለውን ሰው ሲያዩ ግርግሩን አቅሞ ወደ ላይ መመልከት ይጀምራሉ። ፕሮፌሰሩ መናገር ጀምሮ ዛሬ የመጣ ነው ይህንን ያረኩትን ማስክ ስታዩ ሁሌ ለምታስታውሱንና ትግላችንን ለምትደግፉ ነው። ዛሬ ላይ እናንተን ለኛ ታስፈልጉናላችሁ እያለ ይህ መንግስት በእኛ ላይ ቆሻሻ የሆነ ጦርነት አስነስቶብናል። ለዛም እኛም በተራችን ተነስተናል። አስከትሎም ያረገውን ማስክ በማውለቅ ለሁሉም ማንነቱን እያሳየ ፖሊሶችም የኛ አንድ አባል የሆነውን አናቤል ኮርቴዝን አስረውብናል። ግን ከማሰራቸው ሳይሆን ችግራችን አስረውት እንደታሰረ ሳይናገሩ እንዲሁም ምንም አይነት ክስ ሳይመሰርቱ ጠበቃ ምንም ሳይጠሩለት ባልታወቀ መንገድና ቦታ አስረው እያሰቃዩት ነው። ከዛሬ ጀምሮ ፖሊሶች አናቤልን በፍትሃዊ መንገድ ለህግ እንዲያቀርቡት ጦርነቱን ጀምረናል። ለዛም እንዲሆን በአሁኑ ደግሞ የምናደርገው ዝርፊያ ከበድ ያለ ነው ብሎ ንግግሩን ይቋጨዋል። በድጋሚ ወደ ስልጠናው ጊዜ እንመለስና ፕሮፌሰሩ ማስተማሩን ቀጥሎ አሁን እያረግነው ያለው ነገር ልክ እንደ ቼዝ ጨዋታ ነው። እኛ አንድ ነገር ባረግን ቁጥር ከዛኛውም ወገን አንድ ነገር መደረጉ አይቀርም። ለዛም አሁን ባረግነው ነገር ብቻ የሴንትራል ኢንተለጀንስ ሰዎች ማለትም እነ ኮሎኔል ፒቶ እኛ ገንዘቡን ስንበትንና ቀጣይ የምናደርገው ዝርፊያ ከባድ ነው ስንል በእርግጠኝነት ምን ያደርጋሉ? ወደ ባንኩ እንዳንገባና ባንኩም ጋር ቁጥጥራቸውን ከሚባለው በላይ ያደርጋሉ። እኛም እሱን ተጠቅመን ነው ወጥመዳችንን የምንዘረገው ይላል። አይ ፕሮፌሰር። በዚሁ ደግሞ ከስልጠናው በፊት ትንሽ ወደ ኋላ ወስደውን ፕሮፌሰሩም ወደ ማርቲን ወይም ደግሞ እኛ በምናውቀው ስሙ ወደ ፓሌርሞ ቤትም አምርቶ ፓሌርሞም ልክ ሰርጂዮን እንዳየው በንቀት በሚመስል መልኩ ሰላምታም ተለዋውጠው ወደ ቤቱም ካስገባው በኋላ የሚጠጣም እየጠየቀው በጣም ገራሚ ዝርፊያ አርጎ እንደነበር ቀጥሎም አንተ በህይወት ስላለክ ደስ ብሎኛል፣ ግን ሁሌ ከውጪ ሆኖ እንደ ፈሪ የሚሰራው አይጥ በህይወት የመትረፍ እድሉ ከፍተኛ ነው እያለ በርሊንን ስላስገደለው በሾርኖይ ሸንቆጥ እያደረገው ይበሳጭበታል። እዚህ ጋር በርሊንና ፓሌርሞ ከልብ የሚዋደዱ ሰዎች እንደነበሩ እናም ፓሌርሞ በርሊን መሞቱን ካወቀ በኋላ ራሱን እንደጣለ እናያለን። ስለዚህም ከጊዜያት በኋላ ፓሌርሞ ፕሮፌሰሩን ሲያየው በንዴት እንዴት ወንድምክን ታስገድላለህ እያለው ሁነኛም ጥያቄ ይዘው ይጠይቀዋል። ጥያቄውም ፕሮፌሰሩ ሁሉንም ነገር አቅዶና አስልቶ እንደሚጀምር ስለሚያውቅ የወንድሙን የበርሊንን ሞት አቅደከው አልነበረም ወይ ይለዋል። ፕሮፌሰሩ እንባ እየተናነቀው በፍጹም የወንድሜ ሞት
ለአንድም ቀን አቅጄው አላቅም ብሎ ይመልሳል። በዚህ ጊዜ ፓሌርሞም ተረጋግቶ ሁሉንም በመርሳት መልሶ እያቀፈው ወደ ድሯቸው ይመለሳሉ። ፕሮፌሰሩም ፓሌርሞ መረጋጋቱን ካየ በኋላ የመጣበትን ጉዳይ ያስረዳል። የመጣውም የወርቁን ዝርፊያ ሊያረግ ስለሆነ ሊያስፈቅደው እንደሆነና ለዝርፊያውም ግዴታ እሱ እንደሚያስፈልገው ሊነግረው ነበር። በዚሁ ትዕይንቱ አሁን ላይ የወታደር ልብስ ለብሰው የፕሮፌሰሩን የስልክ ጥሪ እየተጠባበቁ ወዳሉትና ፓሌርሞም ጋር አምርተን እነሱም በተጠንቀቅ እንደ ወታደር ቀጣይ ትዕዛዛቸውን እየተጠባበቁ በተመሳሳይ ሰዓት ፕሮፌሰሩና ራኬል ደግሞ የዛኔ ፕሮፌሰሩ ለብቻው የሚሰራውን አሁን ላይ ለሁለት ገብተውበት ዘመናዊ የስልክ መስመሮችና ሌሎች ከኮምፒውተር ጋር የተገናኙ ነገሮችን ሲያስተካክሉ እናያቸዋለን። እንግዲህ አሁን ሪዮ ከሌለ ማን ነው ሃኪንግ የኮምፒውተር ስራዎችን እየሰራ ያለው ብላችሁ ከሆነ በሪዮ ቦታ የት እንዳሉ ያልታወቁ 65 ፓኪስታን ሃከሮች ተከፍሏቸው በፊት ሪዮ የሚሰራው እነሱ እንደሚሰሩት ቶኪዮ በትረካ መልኩ ትናገራለች። ፕሮፌሰሩና ራኬልም የሬዲዮ ጣቢያቸውን በማስተካከል እንደምንም የፖሊሶቹ የሚነጋገሩበትን ጣቢያም ከጠለፉ በኋላ ትክክለኛው ወደ ባንኩ የተመደቡትን የፖሊሶች ቡድን ስም ከሰሙ በኋላ በፍጥነት እየጠበቋቸው ወዳሉት እነ ፓሌርሞ መረጃውን ያስተላልፋሉ። ለዛም 17 ደቂቃ ብቻ እንዳላቸው ፕሮፌሰሩም ያክላል። አሁን ላይም የዘራፊዎቹ መሪ የሆነው ፓሌርሞም መረጃውን ተቀብሎ በ17 ደቂቃ ውስጥ ሁሉም እንዲዘገጃጁ ይናገራል። ምስኪኗ ሞኒካም የወታደር ልብስ ለብሳ አብራቸው ወደ ባንኩ ልገባ እንደሆነ እንመለከታለን። ፕሮፌሰሩም የነገራቸውን ወደ ባንኩ የተመደቡትን የፖሊስ አርማም ስትሰጣቸው እናያታለን። ያው ፌኩም ማለት ነው። እነሱም የተሰጣቸውን አርማ መኪኖቻቸው ላይ በመለጠፍ ጉዞ ወደ ናሽናል ባንክ ኦፍ ስፔን ያደርጋሉ። በዚሁ ትዕይንቱ አሁን ላይ የተኮራረፉት ዴንቨር እና ሞኒካንም ለምን እንደተጣሉ ለማሳየት ወደ ስልጠናውም ጊዜ ወስደውን የተጣሉበትን ምክንያት ደግሞ ዴንቨር ወደ ዝርፊያው አትሄጂም፣ ሞኒካ ደግሞ ይሄዳሉ በሚል ሲሆን በሌሊትም በዚህ ጉዳይ ሲጨቃጨቁ ሁሉንም የቡድን አባላቶቻቸውን ሲበጠብጡና በስተመጨረሻም በፕሮፌሰሩ በኩል አርፈው እንዲተኙ ሲነገራቸው እናያለን። እሺ ወደ አሁን ጊዜ የምንመለስና ፕሮፌሰሩና ራኬል በጥሩ ሁኔታ የፖሊሶችን ስልክ ጠልፈው እነ ፓሌርሞንም ካሰማሩ በኋላ በቀጥታ የሚሆነውን በተጠንቀቅ እየተጠባበቁ ራኬልም በጣም ጭንቀቷ ጨምሮ በሚያስቅ መልኩ ፕሮፌሰሩ በወረቀት እንደሚሰራው ቅርጽ እሷም ለምን ይቅርብኝ በሚል መልኩ በወረቀት የመርከብ ቅርጽ ሰርታ ስታስቀምጥ እናያታለን። በተመሳሳይ ሰዓት እነ ፓሌርሞ በወታደር መኪና ተጭነው ወደ ባንኩም ጉዞ እያደረጉ ከወደ ውጭም በጣም ብዙ የስፔን ነዋሪዎች ፕሮፌሰሩ ቅድም በስክሪን ታስፈልጉናላችሁ ስላላቸው ብቻ ከልክ በላይ የነሱ ማስክ ያደረጉ እንዲሁም መፈክሮችን የያዙ ህዝቦች ባንኩ አቅራቢያም ተቋማቸውን ሲያሰሙላቸውም ቶኪዮን በመስኮት እያየቻቸው ወታ እኔ ቶኪዮ ነኝ እያለች መታወቅ እስከ መፈለግ እንደደረሰች በትረካ መልኩ ስትናገር እንሰማታለን። የስልጠናውም ጊዜ ፕሮፌሰሩ ይህንኑ ነገር ሲያስረዳቸው እኛ በዓለም ዙሪያ ባሉ ህዝቦች በጣም ተወደናል፣ የምናደርገው ማስክ እንደ አንድ አልበገር ባዮች የሚጠቀሙበት መፈክር ሆኗል እያላቸው ለምሳሌ በዓለም ዙሪያ ብራዚል ሪዮ ደ ጄኔሮ፣ አርጀንቲና ቦነስ አይረስ የሴቶች መብትን ተቃውሞ የእነሱን ማስክ አድርገው እንደወጡ ቀጥሎም ኮሎምቢያ፣ ኢጣሊ፣ ሮም እያለ ሙሉ ስታዲየሞች ላይ ሳይቀር ማስካቸውን እንደተጠቀሙ እየነገራቸው አሁን ወደ ባንኩ ሲሄዱ ከወደ ውጪ ልክ እሱ እንደተናገረው ደጋፊዎቻቸው ወደር የሌላቸው እንደሆነ ያያሉ። እነ ቶኪዮም ወደ ባንኩ ተቃርበው ከተሰጣቸው 17 ደቂቃ 16ቱን ተጠቅመው ባንኩ ጋም ደርሰው ሲወርዱ በተመሳሳይ ሰዓት ትዕይንቱ ምስኪኑና እየተሰቃየ ወዳለው ሪዮም ጋር ይወስደንና ሪዮም በአንዲት እርጉዝ በሆነች ሴት መርማሪ እነ ፕሮፌሰሩ አሁን ላይ ምን አቅደው እንደሆነና የት እንዳሉ እንዲናገር ስትጠይቀው እናያታለን። እነ ቶኪዮም ባንኩ ጋር ደርሰው ከመኪናቸው ከወረዱ በኋላ ፓሌርሞም በሞኒካና በቶኪዮ አጃቢነት በፍጥነት ባንኩ ፊት ለፊት ማንም ባንኩ ጋር እንዳይጠጋ አመራር ላይ ያለው ፖሊስ ጋር በመጠጋት ራሱን ካፒቴን ጋሪዶ እንደሆነና የመጣበትንም የወታደሮች ቡድንም ተናግሮ በፍጥነት ከፊት ያሉትን ሰዎች እንዲያጠሩ በተጨማሪም የነሱ ሌላ የታጠቀ መኪና ቡድን ከኋላ እየመጣ ስለሆነ የባንኩን የኋላ በር እንዲያስከፍት ያዘዋል። ከባንኩ ፊት ሆኖ እየጠበቀ ያለውም የፖሊስ አመራር ያ የሚሆን እንዳልሆነና የእሱ ሰዎች የኋላውን በር እንዲከፍቱ እንደማያዛቸው ይናገራል። በተመሳሳይ ሰዓትም በናይሮቢ እየተመራ ያለው የኋላኛው ቡድንም የባንኩ በር ጋር ደርሶ የባንኩን ፖሊሶች እያስቆሙት እነ ፓሌርሞም ከዛ ፖሊስ ጋር ተፋጠው ከትንሽ ሰከንዳቶች በኋላ ያው ፖሊስ ከበላይ አመራሮች ጋር ለማውራት የመነጋገሪያ ሬዲዮ ተቀብሎ ይደውላል። በዚህ ጊዜ ነበር እነ ፕሮፌሰሩም ስራ የጀመሩት።
ያንን የሚነጋገሩበትን ሬዲዮ በመጥለፍ ፕሮፌሰሩም ድምፁን ቀይሮ የመጡት ወታደሮች ማለትም እነ ፓሌርሞ እንዲገቡ እንዲፈቅድላቸው ይነግረዋል። ፖሊሱም ይህን ከሰማ በኋላ በስተመጨረሻ ከበላዮች ከመጣ ምንም አማራጭ እንደሌለው አውቆ እሱም በፓሌርሞ ትዕዛዝ ውስጥ ወድቆ ወደ ባንኩ እንዲገቡ ይፈቅድላቸዋል። እነ ናይሮቢንም በተመሳሳይ ማለት ነው። ፓሌርሞ አያይዞ ፊት ለፊት ያሉትን ህዝቦች ለመበተን አስለቃሽ ጭስ ተጠቀም ብሎት ያዟል። እንግዲህ በዚህ መልኩ ወደ ባንኩ ከገቡ በኋላ ወደ ኋላ የስልጠናውም ጊዜ በትውስታ ወስደውን ፕሮፌሰሩም አይኪዶ ስለተባለ ቻይንኛም ቃል ከዚህ በፊት ሰምተው እንደሆነ እየጠየቃቸው አይኪዶ ትርጉሙ እኛ ማድረግ የሚያቅተንን የመንግስት ሰራተኞች ማለትም ፖሊሶችና የመሳሰሉት እንዲያደርጉልን ማድረግ ማለት እንደሆነና ለዚህም ለምሳሌ አሁን እኛ ወደዚህ ትልቅ ባንክ ውስጥ ብቻችንን ገብተን ለመዝረፍ ትንሽ ስለሚከብደን የመከላከያው ኃይል ከኛ በእጅጉ ስለሚበልጥ አይኪዶን ግዴታ እንጠቀማለን እያለ በመጀመሪያም ከባንኩ ውጭ ያሉ ፖሊሶች በ150 ሜትር ርቀት ውስጥ ማንም ሰው ወደ ባንኩ እንዳይገባ ያደርጉልናል። ቀጥሎም ባንኩ ውስጥ እንደገባን በራሳቸው የባንኩ ሰራተኞች ስንት ሰው ባንኩ ውስጥ እንዳለ ጠይቀን እናውቃለን እያለ አሁን ላይም ፓሌርሞ ይህንኑ ሲጠይቅና 367 ሰዎች እንዳሉ ሲነገረው እናያለን። ቀጥሎም ሁሉንም 367 ሰዎች እታች ምድር እንዲያስመጡ ያዛል። በራሳቸው ባንኩ ውስጥ ባሉ ፖሊሶች። ይህም ምንድነው? አይኪዶ። ፕሮፌሰሩም ስለ አይኪዶ ማስተማሩን በዚህ አላበቃም። ከወደ ውጪ ሳይታዩ የባንኩ መውጫና መግቢያ በር በቦምብ ማጥመድ እንዳለባቸው እየነገራቸው ለዛም እንዳይታዩ ፖሊሶችን አስለቃሽ ጭስ ተኩሱ ስለሚሏቸው ፖሊሶችን በተኮሱት አስለቃሽ ጭስ አማካኝነት አካባቢው በጭስ ስለሚሞላ ያለምንም እኝታ ቦምቡን አጠመዱት ማለት አይደል? እና በድጋሚስ ይሄ ምንድነው? አይኪዶ። እንግዲህ በዚህ መልኩ ሁሉም ነገር በሰላም እየሄደ እነ ዴንቨርም ቦምቡን ሲያጠምዱ ፖሊሶችን በፓሌርሞ ትዕዛዝ ባንኩ ውስጥ ያሉትን እያንዳንዱን የባንኩን ሰራተኛ 367ቱንም እታች እያወረዷቸው በተመሳሳይ ከወደ ውጪም እነ ናይሮቢ በመኪናቸው ጭነው የመጡትን ለዘረፋ የሚጠቅሙ መሳሪያዎችንም ራሳቸው ፖሊሶቹ ከመኪናው እያወረዱላቸው ወደ ባንኩ ሲያስገቡላቸው እናያለን። በስተመጨረሻም ፓሌርሞ የተሰበሰቡትን 367 ሰዎች ለሁለት እንዲከፈሉ ካዘዘ በኋላ በራሳቸው በፖሊሶች እርዳታ የመጀመሪያውን ቡድን ባንኩን ለቆ እንዲወጡ ያዛል። ግማሹም ህዝብ በታዘዙት መሰረት በፍጥነት ባንኩን ለቀው ሲወጡ እናያቸዋለን። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃም ትዕይንት ላይ የተቃረበ መተን ግማሹ የባንክ ሰራተኛም ከባንኩ ወጥተው እንዳለቁ ከውጪም ቦምቡን ያጠመዱት ዴንቨርና ሄልሲንኪም ወደ ባንኩ በመግባት ከነ ፓሌርሞም ጋር ከተገናኙ በኋላ በስተመጨረሻም ፓሌርሞ የቦምቡን ማፈንጃ ይጫኗል። ቦምቡም 3 2 1 ብሎ በስተመጨረሻም የባንኩ መውጫና መግቢያ በር ድብልቅልቅ ወጥቶ ይፈነዳል። በፍንዳታውም ሳቢያ ሁሉም ቦታ ጸጥታ ይሰፍናል። ፕሮፌሰሩም ከተደበቀበት ክፍል ሆኖ ከዚህ በኋላ መመለስ የለም ሲል እንሰማዋለን። እና እንዴት ነው ፊልም ወዳጆች? መኒ ሃይስት ምዕራፍ 3 ክፍል ደግሞ 2ን ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ ይህችን ቪዲዮ እስኪ አነስ ያለች 2600 ላይክ አስገቧት። እንዲሁም ለወዳጅ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱት። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።